ወንድምን ከመግደል ቤተክርስቲያንን ከማቃጠል ኢትዮጵያን ከማስወደቅ ኢትዮጵያን ዳውን ከማለት ሌላ ሐሳብ በኢትዮጵያ ላይ ትልቅ ጨለማ ትልቅ ሞት ትልቅ ጥፋት እንደሚመጣ ልነግራችሁ ፈልጋለሁ። ኢትዮጵያ ላይ እየመጣ ያለው ጥፋት ማንም ሰው ማምለጥ እንደማይችል ዛሬ ልነግራችሁ ፈልጋለሁ። በኢትዮጵያ ላይ ትልቅ ጥፋት እየተከሰተ መሆኑን መርሳት የለብንም። የእግዚአብሔር ሰው ኢያሱ እስራኤላውያን እንደዚህ ብሎ ተናገረ። ለምን በጠላት ተሸነፈን? ለምን ጠላት እንደ ዕቃቃ ሊጫወተን ፈለገ? ለምንድነው ጠላት በሀገራችን በቤታችን በከተማችን የሞትን አዋጅ እንዲታወጅ ያደረገብን ነገር ምንድነው ብሎ እግዚአብሔርን ሲጠይቅናለን። ኢያሱ ለምንድነው በጠላት የተሸነፍነው? ለምንድነው ጠላት በዚህ ዘመን እየመጣ ቤተክርስቲያን እየገባ ቤተክርስቲያንን እያቃጠለ ቤተክርስቲያን ውስጥ ያለው ንብረትን እየሰረቀ በቤተክርስቲያን ውስጥ ያለው ምእመናንን እያረደ እንደዚህ አይነት ውርደት እንደዚህ አይነት ጥፋት እንደዚህ አይነት ሞት እንደዚህ አይነት ሐዘን እንደዚህ አይነት ውድቀት ለምንድነው በሀገራችን የሆነውን ብለን የሚጠይቅ አንድ ቄስ ያስፈልገናል። የሚጠይቅ አንድ የእግዚአብሔር ሰው ያስፈልገናል። የሚጠይቅ አንድ የእግዚአብሔር አገልጋይ የእግዚአብሔርን የሚሰማ ነብይ ያስፈልገናል። ለምንድነው ይሄ ሁሉ ጥፋት በኢትዮጵያ ላይ የተከሰተው? ለምንድነው ኢትዮጵያ ውስጥ ሐዘን በኢትዮጵያ ላይ ሞት በኢትዮጵያ ላይ በቀን ቤተክርስቲያን እኮ ወገኖቼ እንደዚህ አይነት ድፍረት እንደዚህ አይነት ድፍረት በእውነቴ ነው ከየት ነው የመጣው? ከየት ነው የመጣው? እንደዚህ አይነት ድፍረት ማን ነው? ጨካኝ እንድንሆን ያደረገብን ማን ነው? ስለዚህ ኢያሱ እንደዚህ ይላል፣ ሕዝቤ በሙሉ ልብ አልፈለገኝም። ወደ እኔም አልተመለሰም። እኔንም እያመለኩ አይደለም፣ እኔንም እየፈለጉ አይደለም፣ ፊቴን እያሹ አይደለም። ለራሳቸው ስኬት ለራሳቸው ኑሮ ለራሳቸው ኮምፎርታብል ዞን ላይ እየሮጡ ናቸው። ፊቴን እየፈለጉ አይደለም ብሎ እዚህ ቦታ ላይ የእግዚአብሔር ሰው ኢያሱ ለእስራኤላውያን ሲነገር ለእስራኤላውያን መልእክት ሲያስተላልፍ እናያለን። እስራኤላውያን ከእግዚአብሔር እንደራቁ እስራኤላውያን እግዚአብሔርን እንደበደሉ እስራኤላውያን የእግዚአብሔርን ቃል ጥሰው ወደ ራሳቸው ፍላጎት ወደ ራሳቸው ቤት ወደ ራሳቸው መንገድ እንደሄዱ የእግዚአብሔር ቃል እየተናገረ ነው። ዛሬም በሀገራችን በከተማችን በቤተክርስቲያናችን ሕዝቡ በሙሉ ልብ እግዚአብሔርን እየፈለገ አይደለም። በእግዚአብሔርን በሙሉ ልብ ካልፈለገን ሞት አለ። ይሄን በደንብ መስመር አድርጋችሁ ይሄን ሪከርድ አድርጉ። እግዚአብሔርን በሙሉ ልብ ካልፈለገን ኢትዮጵያ ውስጥ አሁንም ትልቅ ችግር አለ፣ ትልቅ መከራ አለ፣ ትልቅ ጥፋት አለ፣ ትልቅ ጦርነት አለ። ሕዝቡ እግዚአብሔርን በሙሉ መንፈስ በሙሉ ልብ ሟርትን አስወግዳችሁ ኃጢአትን አስወግዳችሁ ዘረኝነትን አስወግዳችሁ ፖለቲካን አስወግዳችሁ እግዚአብሔርን በሙሉ ልብ ካልፈለገን አሁንም ጠላት ደምን ለማፋሰስ በኢትዮጵያ ላይ ዝግጁ ነው። ዛሬ የብዙዎች ችግር ኢኮኖሚ አይደለም። ዛሬ የብዙዎች ችግር ፖለቲካ አይደለም። ዛሬ የብዙዎች ችግር የውጪ ጠላት አይደለም። የብዙ ችግር እኛው ራሳችን ነን። እግዚአብሔርን እንደ እግዚአብሔርነቱ አለማወቅ፣ እግዚአብሔርን እንደ እግዚአብሔርነቱ አለማወቅ፣ እግዚአብሔር አዳኝ መሆኑን፣ እግዚአብሔር ፈዋሽ መሆኑን፣ እግዚአብሔር ታዳጊ መሆኑን፣ እግዚአብሔር ከፋች መሆኑን፣ እግዚአብሔር ዘጊ መሆኑን፣ እግዚአብሔር አዳኝ መሆኑን ካለማወቅ የተነሳ ሕዝቡ እየጠፋ ነው። መጽሐፍ ቅዱስ እንደሚለው ሰዎች እግዚአብሔርን ማክበር በተው ጊዜ አእምሮአቸውን ለማይረባ ነገር እንደሚሰጥ የእግዚአብሔር ቃል ይናገራል።
ሰዎች ክራይስትን ማምለክን እግዚአብሔርን መፍራትን ለእግዚአብሔር መቀደስ ሲያቆሙ አይምሯቸው ዓለምን አይምሯቸው ኃጢአትን አይምሯቸው ገንዘብን ልቦቻቸው ቤተክርስቲያን በክፋት በዘረኝነት በቁጣ በዝሙት ዓለምን በመውደድ ስትሞላ የዛኔ በሀገራችን ትልቅ ረብሻ ትልቅ ጭንቀት ትልቅ ውጥረት ትልቅ ጦርነት ትልቅ መገዳደል በኢትዮጵያ ሀገራችን እንደሚሆን የእግዚአብሔር ቃል እየተናገረ ነው። ለማይረባ ነገር የተሰጠ አይምሮ ቤተክርስቲያን ገብቶ ህዝብን ያርዳል። ለማይረባ ነገር የተሰጠ አይምሮ እህቶቻችንና ወንድሞቻችን ከመድፈር ወደ ኋላ አይልም። ለማይረባ ነገር የተሰጠ አይምሮ ወንድምን ከመግደል ቤተክርስቲያንን ከማቃጠል ኢትዮጵያን ከማስወደቅ ኢትዮጵያን ዳውን ከማለት ሌላ ሐሳብ የለውም፣ ሌላ እቅድ የለውም፣ ሌላ ዓላማ የለውም። ዛሬ ሀገራችን የሚያተራምሱ ማን እንደሆነ ልንገራችሁ። ለማይረባ ነገር የተሰጡ ሰዎች ናቸው። ለማይረባ ነገር እግዚአብሔርን ካለ መፍራት ለእግዚአብሔር ካለ መገዛት እግዚአብሔርን በፍጹም ልብ ካለ መፈለግ የተነሳ አይምሯቸው ሁሉ ጊዜ ለመገዳደል ደምን ለማፋሰስ የሰው ንብረትን ለመስረቅ የሰው ኢኮኖሚ ለመስረቅ ይሄ ለኢትዮጵያ እድገት ለክርስትና ታሪክ ጥሩ ነገር አይደለም። ዛሬ ሁላችንም ኢትዮጵያውያንና ኤርትራውያን በንጹህ ከልብ ከመንፈሳችሁ ከልባችሁ ከውስጣችሁ ወደ እግዚአብሔር የመመለስ ባህሪን ወደ እግዚአብሔር የመመለስ አቅም ወደ እግዚአብሔር የመመለስ ቅድስና ውስጥ ካልገባን በስተቀር በኢትዮጵያ ላይ ትልቅ ጨለማ ትልቅ ሞት ትልቅ ጥፋት እንደሚመጣ ልነግራችሁ ፈልጋለሁ። የቤተ ክርስቲያን ክብር ያሳጣል። ለማይረባ ነገር የተሰጠ አይምሮ የቤተ ክርስቲያን ክብርን ያሳጣል። የሀገርን ክብር ያሳጣል። የፖለቲካውን ክብር ያሳጣል። የኢኮኖሚ ክብር ያሳጣል። የወንድሞችን ክብር ያሳጣል። የመሪዎችን ክብር ያሳጣል። የአባቶችን ክብር ያሳጣል። ለምን? ለማይረባ ነገር የተሰጠ አይምሮ የኢትዮጵያን እድገት አይፈልግም። የኢትዮጵያን ለውጥ አይፈልግም። የወንድሞችና የእህቶችን ፍቅር አይፈልግም። ሰላምን አይፈልግም። መቀራረብን አይፈልግም። አብሮ መብላትን አይፈልግም። አብሮ ማምለክን አይፈልግም። በኢትዮጵያ ላይ ማተራመስ ይፈልጋል። ሞትን ማወጅ ይፈልጋል። ዛሬ ኢትዮጵያ ውስጥ አማኝ አለ ከተባለ አገልጋይ አለ ከተባለ ሁላችንም የራሳችሁን ነገር ጥላችሁ ወደ እግዚአብሔር ካልተመለሰን የኢትዮጵያ ኢጣ ፈንታዋ ሐዘን ነው። የኢትዮጵያ ኢጣዋ ፈንታ ሞት ነው። ሁሉ ሰው እኔ ትልቅ ነኝ፣ እኔ ትንሽ ነኝ፣ እኔ ኦሮሞ ነኝ፣ እኔ ወላይታ ነኝ፣ እኔ ሀዲያ ነኝ፣ እኔ ካምባታ ነኝ ሳንል በአንድ መንፈስ በአንድ ቃል በአንድ ልብ ወደ እግዚአብሔር ካልቀረበን በስተቀር በኢትዮጵያ ላይ እየመጣ ያለው ጥፋት ማንም ሰው ማምለጥ እንደማይችል ዛሬ ልነግራችሁ ፈልጋለሁ። ይኸውላችሁ ለማይረባ ነገር የተሰጠ አይምሮ የንጹሃንን ደም ከማፋሰስ ወደ ኋላ አይል። ለማይረባ ነገር ታልፎ የተሰጠ አይምሮ የንጹሃንን ደም ከማፍሰስ ከመግደል ወደ ኋላ እንደማይል ልነግራችሁ ፈልጋለሁ። ለዚህ ነው በአሩሲ ላይ ከ3 ቀን በፊት ቤተ ክርስቲያን የተቃጠለው። ለዚህ ነው በአሩሲ ላይ ቅዱሳን የኦርቶዶክሳውያን ምዕመን የታረደው። ለምን ካላችሁ ለማይረባ ነገር ታልፎ የተሰጠ አይምሮ በሀገራችን ላይ ሐዘንን እያመጣ ነው። ጥፋትን እያመጣ ነው። ጭንቀትን እያመጣ ነው። አለመረጋጋትን እያመጣ ነው። ለኢትዮጵያ ሕዝብ፣ ለፓርላማ፣ ለኢትዮጵያ መሪዎች ዛሬ መልእክት አለኝ። ይህን መልእክት ለነሱ እንዲደርስ ሁሉ ሰው ሼር ኮፒ ሊንክ አድርጉ። ዛሬ ጌታ
ግን የጌታ ጥሪ ሌላ ነው። ከሞን somebody ወይንበል እናልቅስ እንጩ እግዚአብሔር ሆይ ፍረድ በሉ እግዚአብሔር ሆይ ውረድ በሉ እግዚአብሔር ሆይ ተመልከት በሉ እግዚአብሔር ሆይ እጅን ወደኛ ላክ በላችሁ መጮና ማልቀስ አለብን። የእግዚአብሔር ሰው ኢያሱ ወይ ብሎ አለቀሰ። ወይ በል ሀገሬ ንሳ ግቢ ሀገሬ ትዕቢተኞች ትዕቢታችሁን ተው ዘረኞች ዘረኝነትን አቁሙ ፖለቲከኞች የራሳችን ጥቅም አቁሙ እንተው ወደ እግዚአብሔር እንመለስ ወደ ቃሉ እንመለስ ወደ እግዚአብሔር ክብር እንመለስ። ሀገራችን ሰላም ትፈልጋለች። አባቶቻችን ሰላም ይፈልጋሉ። እናቶቻችን ሰላም ይፈልጋሉ። የሀገር ሸማግሌው ሰላም ይፈልጋል። የሀገር መከላከያ ሰራዊት ሰላም ይፈልጋል። የሀገር ፖሊስ በሉ ሰላም እንፈልጋለን። በኢትዮጵያ ውስጥ ያሉ አብያተ ክርስቲያናት ሰላም እንፈልጋለን። እንደዚህ አይነት ውከት፣ እንደዚህ አይነት ጭንቀት፣ እንደዚህ አይነት ስብራት አንፈልግም። ስለዚህ ዛሬ ሁላችንም ከራሳችሁ ዛቢያ ወጣችሁ ከራሳችሁ ሐሳብ ወጣችሁ ወደ ክርስቶስ ተመለሱ፣ ወደ እግዚአብሔር ተመለሱ፣ ወደ እኔ ተመለሱ ይላችኋል የሰራዊት ጌታ እግዚአብሔር። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ። ወደ እኔ ተመለሱ እኔን ፈልጉ በሕይወት ትኖራላችሁ። ሞትን አስቆማለሁ፣ ጦርነትን አስቆማለሁ፣ ሰላምን እሰጣለሁ፣ በረከትን እሰጣለሁ፣ ሰማይን ለእናንተ ይከፍታለሁ፣ ዝናቡን በወቅት እሰጣለሁ፣ አገሬ ላይ ፈውስን አመጣለሁ፣ ሪቫይቫልን አመጣለሁ። ምን ስንሆን? ወደ እግዚአብሔር ስንመለስ። ዛሬ የሰራዊት ጌታ እግዚአብሔር ወደ እኔ ተመለሱ እኔም ወደ ቤታችሁ፣ ወደ አድራሻችሁ፣ ወደ ራእያችሁ፣ ወደ ሕዝባችሁ፣ ወደ ችግራችሁ፣ ወደ መከራችሁ፣ ወደ ቋጥራችሁ፣ ወደ በሽታችሁ፣ ወደ ተበላሸው ነገር እኔ እመለሳለሁ። ግን አስቀድማችሁ ወደ እኔ ተመለሱ። ያካታ ያላባዲባ ኦርቶዶክሳውያን ወደ እግዚአብሔር ተመለሱ። ወደ እግዚአብሔር ተመለሱ። በአሩሲ ላይ የተቃጣው ሞት እናንተን ሊያነቃ ነው። እናንተን ወደ እግዚአብሔር እንድትመለሱ የእግዚአብሔርን ፊት እንድትፈልጉ ልሳ እንድትገቡ ከእግዚአብሔርና ከእናንተ መካከል ያለውን ያንን ትልቅን ጨለማን ገንድሳችሁ ጥላችሁ ወደ እግዚአብሔር ተመለሱ። ስለዚህ ዛሬ ይህንን መልእክት የምትቀበሉ ከሆነ ጌታ ሆይ ወደ አንተ ይመለሳል ብላችሁ ኮሜንት ላይ ጻፉ። የእግዚአብሔር ሰው የምትናገረው ነገር ትክክል ነው የምትሉ ወንድሞቼና እህቶቼ በኮሜንት ላይ ጌታ ሆይ ወደ አንተ ይመለሳለሁ፣ አባባ ሞት ይቁም፣ አባባ ማረድ ይቁም፣ አባባ ቤተ ክርስቲያን ቃጠሎ ይቁም፣ አባባ ጦርነት ይቁም፣ አባባ ጭንቀት ይቁም፣ አባባ ወደ አንተ መልሰን በሉ። እግዚአብሔር ይችላል፣ እግዚአብሔር ይችላል፣ እግዚአብሔር ይችላል፣ እግዚአብሔር ይችላል፣ እግዚአብሔር ይችላል። እህቴ እግዚአብሔር አይችልም? ወንድሜ እግዚአብሔር አይችልም? የተበላሸው ነገሮቻችን ማስተካከል እግዚአብሔር አይችልም? የተበተነውን ሕዝብ መሰባሰብ እግዚአብሔር አይችልም? መሪ ላጣ ሕዝብ እግዚአብሔር ጥሩ መሪ መስጠት አይችልም? የነገስታቶችን ልብ ማቅለጥ እግዚአብሔር አይችልም? እግዚአብሔር ይችላል። ስለዚህ ወገኖቼ የተሰበራችሁ ያዘናችሁ ኢትዮጵያ ላይ በሚፈጠረው ነገር ግራ የተጋባችሁ ይሄ ለእናንተ መልእክት ነው። የሰራዊት ጌታ እግዚአብሔር ሕዝቤ ሆይ እኔን ፈልግ፣ ወደ እኔ ተመለስ፣ እኔ የሰላም ምንጭ ነኝ፣ እኔ የእረፍት ምንጭ ነኝ፣
ሃሌሉያ። እኔ የፈውስ ምንጭ ነኝ። እኔ የፍቅር ምንጭ ነኝ። እኔ የጸጥታ ምንጭ ነኝ። ሕዝቤ ሆይ ወደ እኔ ተመለስ። ጌታ ሆይ ወደ አንተ እንመለሳለን። ባባ ወደ አንተ እንመለሳለን። ማን አለ? ወዴት እንሄዳለን? እሺ ካንተ ወዴት እንሂድ? ወደ ሰማይ ብንሄድ አንተ ሰማያት አለ። ወደ ሲኦል ውስጥ ብንገባ አንተ ሲኦል ውስጥ አለ። አባ ካንተ ወዴት እንሄዳለን? የኢትዮጵያ መሪዎችን፣ የኢትዮጵያ ኦርቶዶክሳውያን፣ የኢትዮጵያ ቄሶች፣ የኢትዮጵያ ፓስተሮችን፣ የኢትዮጵያ አብያተ ክርስቲያንን፣ የኢትዮጵያ መሪዎችን፣ ፓርላማውን፣ ጠቅላይ ሚኒስትሩን፣ ሚኒስትሮችን፣ የክልል ፕሬዝዳንቶችን ሳይቀሩ ሁሉ ጌታ ሆይ ወደ አንተ መልሳቸው። ወይ እንበል እናልቅስ፣ 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 እናልቅስ። አሁን የምናለቅስበት ወይ የምንልበት የእግዚአብሔርን ፊት የምንፈልግበት የእግዚአብሔርን እጅ የምንፈልግበት ወንድሞቼና እህቶቻችን እየታረዱ ደሞቻቸው እየፈሰሰ በሰዓትን በአንድ ጉድጓድ ውስጥ 30ና 40 እየተቀበረ እናንተ የናንተን ኑሮ የናንተን ምናምንተን ኮምፎርት ዞን ብትፈልጉ ምን ዋጋ አለው? ምን ዋጋ አለው? ስለዚህ ዛሬ እያወራሁ ያለው እያለቀስኩት ያለው መውደቅን አይደለም። ስለ በረከትም አይደለም እያወራሁ ያለው። ስለ ትንቢትም አይደለም እያወራሁ ያለው። ዮርዳኖስ የሚመስል ትልቅ ባህር ተሻግረን ትንሽ በሚመስሉ ነገሮች ላይ ተሸነፈን፣ በኃጢአት ተሸነፈን፣ በዘረኝነት ተሸነፈን፣ በሃይማኖትነት ተሸነፈን። ምነው ወንድሜን ለምንድነው ወንድሙን የሚገለው? ለምንድነው እህቱን ለምንድነው ቤተ ክርስቲያን ገብተን ለገንዘብ ለፖለቲካ ብለን ህዝብን እያረደን? እንደዚህ አይነት ምክር ከየት መጣ? እንደዚህ አይነት ሐሳብ ከየት መጣ? እንደዚህ አይነት ጭካኔ ከየት መጣ? እንደዚህ አይነት አውሬነት ከየት መጣ? እንደዚህ አይነት ጥፋት ከየት መጣ? እንደዚህ አይነት አመለካከት ከየት መጣ? እንደዚህ አይነት ወንበዴነት ከየት መጣ? ተናገሩ። ከየት መጣ? ለምንድነው ድል ያጣን? ለምንድነው የወደቀን? ለምንድነው የከሰረን? ለምንድነው ገዳይ የሆነን? ለምንድነው ቤተ ክርስቲያን የምናቃጥል ትውልድ የሆነን? ለምንድነው በቤተ ክርስቲያን ላይ በጠራራ ፀሐይ ገብቶ ለምንድነው ትውልዱ አንገታቸውን እየታረደ የሚገደሉበት? ይሄ ምን አይነት ዘመን ነው? ስለዚህ ወይ እንበል፣ እናልቅስ። ትዕቢቱን ተው፣ ኩራታችን ተው፣ ይቅርብን። ስለዚህ እኔ በጣም አዘኛለሁ። ኢያሱ አለ፣ አዘነ፣ ቆሰለ። ግንባሩን በመሬት ላይ ተደፍቶ በሁለት ጉልበት መካከል ሆኖ ኢያሱ ባዘነበት ወቅት እግዚአብሔር ድምፅ መጣ። ለምንድነው ግንባርን በመሬት ላይ ቀና በል አለው እግዚአብሔር? ማንን? ኢያሱን። ዛሬ እግዚአብሔር የኢትዮጵያ አባቶችን፣ የኢትዮጵያ አገልጋዮችን፣ የኢትዮጵያ ቤተ ክርስቲያንን እግዚአብሔር ቀና ሊያደርጋት ይፈልጋል። ግን ሰሚ ትውልድ የለም። ዛሬ
በአሞራውያን እጅ ታልፈን ተሰጠን። በአውሬ እጅ ታልፈን ተሰጠን። ወንድሞቼን እህቶቼን ለአውሬ ለሞት ምን አይነት ጭካኔ ነው? ምን አይነት ጭካኔ ነው? ምን አይነት ጭካኔ ነው? ግን ምን አይነት ጭካኔ ነው? ምን አይነት ጭካኔ ነው? እንዴት ይገደላል ሰው? በአምሳሉ በእግዚአብሔር አምሳል የተፈጠረ ትውልድ እግዚአብሔር ለክብሩ የዝ ምን አይነት ዘመን ነው ያለነው? ምን አይነት ዘመን ነው? ምን አይነት ዘመን ነው? ምን አይነት ጨካኞች፣ ምን አይነት አረመኔዎች፣ ምን አይነት አውሬዎች፣ ምን አይነት አውሬ፣ ምን አይነት እንዴት ያለ እንዴት ቤተክርስቲያን ገብተው እንዴት እንደዚህ አይነት ጥፋት እንዴት ሊከሰት ይችላል? ወዳጆቼ ኢያሱ ታላቅ መሪ ነው። ኢያሱ ታላቅ መሪ ነው። ዮርዳኖስን ባህር በተአምራት እስራኤላውያን ያሻገረ፣ የኢያሪኮ ግንብ በጩኸት ያፈረሰ፣ ጨለማን የሰነጠቀ፣ በእስራኤላውያን የመጣውን የአሞራውያን መንፈስ የሰበረ የእግዚአብሔር አገልጋይ ነው። ዛሬም እግዚአብሔር አንድ አገልጋይ ይፈልጋል። አንድ አገልጋይ ለእግዚአብሔር የሚጨክን ጌታ ሆይ የሕዝቤ ራብ የኔ ነው የሚል፣ የሕዝቤ ችግር የኔ ነው የሚል፣ እንደ ኢያሱ የሚንበረከክ፣ የሚጸልይ፣ የሚተጋ፣ ተነስቶ የሚያወራ፣ አፉን የሚከፍት ላዲያካታ ያላባ ኤራባዱና ማስያንዳ ካቶ ያላባ በኢትዮጵያ ውስጥ የራሳችን ዶክተሪን አውጥታችሁ ህዝብን የሚታራምሱ ይኸውላችሁ ውጤቱ ይሄ ነው፣ ሞት ነው። በመጀመሪያ ሳምንት ነቢያትን አናቅማሉ፣ ሐዋርያትን አናቅማሉ። በሚቀጥለው ሳምንት በኢትዮጵያ ላይ ቤተክርስቲያን አቃጠሉ፣ በቤተክርስቲያን ላይ ሞትን አወጁ። ይኸውላችሁ ነቢያቶችን መቃወም፣ የእግዚአብሔርን ቃል መቃወም፣ የእግዚአብሔርን ክብር መቃወም፣ የእግዚአብሔርን ቅባት መቃወም ምን እንደሚያስከትል እንድታውቁ ፈልጋለሁ። ገና ኢትዮጵያ ንስሐ ገብታ ካልተመለሰች በስተቀር በኢትዮጵያ ላይ የሚከሰተው ነገር አብረን የምናየው ይሆናል። ግን ሁላችንም ንስሐ ገብተን ወደሱ ተመልሰን እግዚአብሔር ወደኛ ኤኒታይም እግዚአብሔር ወደኛ እንደሚመለስ ልነግራችሁ ፈልጋለሁ። ስለዚህ ኢያሱ ወደ መሬት የደፋበት አዝኖ ነው፣ ቆስሎ ነው፣ ተሰብሮ ነው። ጌታ ሆይ አጠፍተናል ወይ አለ። አለቀሰ። ነገር ግን ለኢያሱ እግዚአብሔር የሰጠው መልስ ምን እንደነበረ ታውቁታላችሁ? ቁም አለ። ቁም። በመከራ ውስጥ መቆም፣ በችግር ውስጥ መቆም፣ በጦርነት ውስጥ መቆም፣ በሞት ውስጥ መቆም ድልን ያመጣል፣ ኃይልን ያመጣል፣ በሮችን እንዲከፈቱ ያደርጋል። ወገኖቼ ዛሬ ለምንድን ነው የምናጉረመርመው? ለምንድን ነው የምናለቅሰው? ዛሬ አትዝረክረክ፣ በእግዚአብሔር ፊት ቁም። ከውስጣችሁ ኃጢአትን አስወግዱ። ከውስጣችሁ ጥፋትን አስወግዱ። ከውስጣችሁ እርምን አስወግዱ። ከውስጣችሁ ዘረኝነትን አስወግዱ። ከውስጣችሁ ሌላ አምላክ ካለ ሌላ አምላክን አስወግዱ። የዛኔ እግዚአብሔር ሞትን ያቆማል፣ ችግርን ያቆማል፣ መከራን ያቆማል።
ወገኖቼ ዛሬ በህይወት እንቁም። የቱ ጋር ነው የቆምኩት ብሉ እስቲ። ጌታ ሆይ የቱ ጋር ነው ያለው? ምን አጠፋሁት? ለምንድን ነው በኢትዮጵያ ላይ እንደዚህ ብለው ራሳችን ገምግሙ። መሪዎች፣ ኦርቶዶክሳውያን መሪዎች ራሳችሁን ገምግሙ። ፕሮቴስታንት መሪዎች ራሳችሁን ገምግሙ። የሙስሊም መሪዎች ራሳችሁን ገምግሙ። የሀገራችን ሽማግሌዎች ራሳችሁን ገምግሙ። የሀገራችን አገልጋዮች፣ ፓስተሮች፣ ነቢያቶች በእውነት አብያተ ክርስቲያናት ቆም በሉና እንደ ኢያሱ ራሳችሁን ፈትሹ። ለምንድነው ሞት በሀገራችን ላይ ለምንድነው እንደዚህ አይነት ጭው የሚያሰኝ መልእክት ለምንሰማው ለምንድነው ብላችሁ ራሳችሁን መገመት፣ ራሳችሁን መጠየቅ፣ ራሳችሁን መገምገም እንዳለብን አትርሱ።